ሰላም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በመላው ዓለም የምትኖሩ የእግዚአብሔር ቤተሰቦች ሁላችሁም በያላችሁበት የምድር ዳርቻ እንደምን አላችሁ? እንደምን ከረማችሁ? እንደ እግዚአብሔር መልካም ፈቃድ ዛሬ የብሉይ ኪዳን ተከታታይ ትምህርታችንን ነው የምንማረው። ብሉይ ኪዳን ኦሪት ዘጸአት ምዕራፍ 11 እናያለን። በምዕራፍ 11 ምን ነገሮች አሉ? ምን ታሪክ አለ? ታሪኩንስ እንዴት መረዳት እንችላለን? ተረድተን ማስረዳት፣ ተምረን ማስተማር እንዴት እንችላለን የሚለውን ነገር እሱን በደንብ እናያለን እንደ እግዚአብሔር መልካም ፈቃድ። እንግዲህ ኦሪት ዘጸአት ምዕራፍ 11 ሞተ በኩር የተባለ ሞተ በኩር ማለት የመጀመሪያ የሆነ ሁሉ የሞተበትን ሁኔታ ታሪክ የሚዘረዝር የሚተነትን የሚያስረዳ ማለት ነው። እስካሁን ድረስ እያየናቸው የመጣነው በኦሪት ዘጸአት ታሪክ ታስታውሱ ከሆነ ሁሉንም ስትመለከቷቸው ደረጃ በደረጃ እያንዳንዱ እንግዲህ 9 መቅሰፍቶችን ተመልክተናል ማለት ነው። ወይም እግዚአብሔር ያደረጋቸው ተአምራት ለግብፅ መቅሰፍቶች ናቸው፣ ለአሚፀኞች መቅሰፍቶች ናቸው። ለእግዚአብሔር ግን ድንቅ ስራ ድንቅ ተአምራቱን በሙሴ አማካኝነት በአሮን አማካኝነት በፈርዖን ፊት እያደረገ ህዝቡን የሚታደግበትን መንገድ እንዴት እያደረገ እንዳሳየ፣ በአንጻሩ እንደገና ደግሞ ፈርዖንና ሰራዊቱ ጽኑ መሆናቸው ልባቸው መጽናቱ አጸናውት የፈርዖን ልብ እያለ እግዚአብሔር የሚናገር እንደነበረ፣ አጸናውት ማለቱ ህዝቡን ለማንገላታት ፈልጎ ሳይሆን እግዚአብሔር በአንድ ጊዜ ማውጣት እየቻለ ለምን ፈርዖንን ልቡን አጸናው? ይህንን ያህል ውጣ ውረድስ ለምን ገጠማቸው እነ ሙሴን የሚለው ስንመለከተው በብዙ ውጣ ውረድ በብዙ ፈተና ነጥሮ ማለፍ አማኝነት ተአማኝነት እሱ ስለሆነ እንደው በዋዛ በፈዛዛ አማኝ መሆን ስለማይቻል በብዙ ፈተና ውጣ ውረድ ያለፈ እሱ የእግዚአብሔር ትክክለኛ መሆኑ የሚታወቀው እንደዚያ ስለሆነ ወርቅ በእሳት ተፈትኖ ሲያልፍ 7 ጊዜ በእሳት ይፈተናል አልፎ ያንን ሲያልፍ ነው። ይህንን ሁሉ ደግሞ በግብፅ ሀገር ብዙ መከራ ፈተና ሲመጣባቸው እነ ሙሴ የፈርዖን ልብ ጸንቶ የነበረው እነ ሙሴ እስከ መጨረሻው ድረስ መታገልና የመጨረሻው ድል ግን እስከ መጨረሻው የታገለ የመጨረሻው ድል የታገሉ የመንፈሳዊ አርበኞች እንደሆነ ለማስረዳት ነው እንጂ ምንም ውጣ ውረድ ሳይኖር በአንድ ቀን እግዚአብሔር ሕዝቡን ማውጣት ይችል ነበር ማለት ነው። አሁን ግን የመጨረሻው 10ኛው ሞተ በኩር ይባላል። ሞተ በኩር ይሄ በጣም ከባዱ ነው። በአንጻሩ እስራኤላውያንን ከግብፅ ባርነት በአንድ ጀንበር ነፃ ያወጣ ተአምርም ነው። ወይም ይሄ ሞተ በኩር የሚባለው ማለት ነው። ሞተ በኩር ሲተረጎም የመጀመሪያ ሞት ማለት ነው። የመጀመሪያ የሆነ ሁሉ የሞተበትን የሚነግረን ከእንስሳ ጀምሮ እስከ ሰው ድረስ መጀመሪያ የተወለደው ሁሉ ያንቀላፋ ማደር ጀመረ በቤት ማለት ነው። ይህ መቅሰፍት ሲመጣ ግብፅና ፈርዖንን ሹማምንቱን ጭምር ያስጨነቀ መቅሰፍት ነው ሞተ በኩር የሚባለው። በ11ኛው ምዕራፍ ላይ ኦሪት ዘጸአት ሙሴ እንዲከትቦታል። ወይቤሎ እግዚአብሔር ለሙሴ እግዚአብሔር ሙሴ እንዲህ አለው፣ አዲ አሃተ መቅሰፍተ አመፅ ዲበ ፈርዖን ወዲበ ግብፅ፣ በግብፅ ላይና በፈርዖን ላይ አንድ መቅሰፍት አመጣለሁ አለ። አንድ መቅሰፍት ዳግመኛ አመጣለሁ አለ። እንደውም ከሁሉ በላይ የሆነ ዘይአቢም ኩሉ ነው። ከሁሉ በላይ የሆነ ወምድረዝ ይፌንወክሙ እምዚ ዋመ ይፌንወክሙ ምስለ ኩሉ ጸአት ያወጣክሙ፣ ከዚህ በኋላ ግን ያወጣቸዋል። ከዚህ መቅሰፍት በኋላ ፈርዖን አይደራደርም አለ እግዚአብሔር። ሁሉን የሚያውቅ እግዚአብሔር ህዝቡን ይለቃቸዋል፣ ያወጣቸዋል። በሚለካችሁ በማይወጣችሁ ጊዜ ከዚያ ከግብፅ ስትወጡ ግን ከስጦታ ጋር ያወጣቸዋል ነው። ስጦታ ይሰጣቸዋል። ከስጦታ ጋር ትወጣላችሁ። ወንግሮሙ ጽምምተ በእዘኒሆሙ፣ በእዝናቸው በጆሯቸው ሹክ ብለህ በውስጥ ማንም ሳይሰማ ለህዝቡ ንገራቸው። ያስተሐውስ አሐዱ እምካልኡ ወበሲት እምካልታ ነዋየ ብሩር ወወርቅ ወልብስ፣ እያንዳንዱ ሰው ከግብፅ ከጎረቤቱ መዋስ ያለበትን ነገር ይዋስ። ማለትም አውሶ የነበረውን ይመልስ ይያዝ፣ ገንዘቡን ንብረቱን ወርቁን ብሩን ይሰብስብ። ያም ብቻ አይደለም፣ ከጎረቤት ከሰፈር ከመንደር የሚሰጣቸው ወርቅ ብሩር ገንዘብ ልብስ አለ። ያንንም ሰብስበው ይያዙ። ሲወጡ ጉዞ 40 ዘመን ጉዞ አለባቸውና ለዚያ እንዳይቸገሩ መያዝ ያለባቸውን ነገር እንዲይዙ ይሄንን ግብፃውያን ይሰጧቸዋል። አስገድደው ግብፃውያንን ሳይሆን ግብፃውያን ወደው ይሰጣሉ። ምክንያቱም ግብፃውያን ህዝቡ እስራኤል በሚወጡላቸው ጊዜ ባለፈው ምዕራፍም እንደተመለከተው በምዕራፍ 13 ላይ ለምንድን ነው ህዝቡን የማትለቀው
የዕብራውያንን ህዝብ ተለቅ ኑሮ ግብፃውያን ህዝብ ሰላም ይኖር ነበር። ሰላም አልኖር ያልነው ዕብራውያንን አለቅም ብለ ነው። ዕብራውያንን ልቀቅ በአገራችን ሰላም እንኑር ብለው ሹማምንቱም አጠቃላይ ባለስልጣናቱም ህዝቡም ተሰብስበው ፈርዖንን አዋክበው እንዲያናገሩት ከዚያ በኋላ ግን ሞተ በኩር ደግሞ ሲመጣ ፈርዖን ይህን መቋቋም እንዳልቻለና ህዝቡ እንደለቀቀ በሚለቃቸውም ጊዜ ዕብራውያን ከግብጽ ሲወጡ ወአውጽኦሙ በወርቅ ወበብሩር ብርና ወርቅ እየሰጧቸው የእጃቸውን የጆሮአቸውን የአንገታቸውን ወርቅና ብር እያወጡ እናንተ ከወጣችሁ በአገራችን ሰላም እንሁን እንጂ ወርቅና ብር ለኛ ምናችን ነው? ሰላማችን ከወርቅና ከብር ይልቃል ይበልጣል። እንኳን ወጣችሁልን እያሉ ወርቅና ብር ሸልመው ህዝቡን ስላወጧቸው ዳዊት እንደተናገረው በወርቅና ብር ስለሚሰጧቸው ያንን ሳይተው ይዘው ይውጡ ብሎ እግዚአብሔር ለሙሴ ይህን በጆሮአቸው እያንዳንዳቸው በየቤታቸው ዙራችሁ ንገሯቸው ግብፃውያን ሳይሰሙ ብሎ እግዚአብሔር ለሙሴ መመሪያ መስጠቱን ነው። ወሃቦሙ እግዚአብሔር ለህዝብ ሞገሰ ቅድመ ግብጽ ወአውጽኦሙ ወዝ ሙሴ ብሲ አብይ የኮነ ጥቀ ቅድመ ግብጽ ወቅድመ ፈርዖን በቅድመ አበይቱ ህዝቡ በፈርዖን ዘንድ በግብፃውያን ዘንድ ሞገስ አገኙ። ሙሴም ይህንን ለህዝቡ ነገራቸው፣ አስታወሳቸው፣ ሰበካቸው፣ ነገራቸው፣ ተረጎመላቸው። ሙሴንም ደግሞ በፈርዖንና በአበይቱ በሹማምንቱ መካከል ታላቅ ሰው ሆነ፣ ክብርም አገኘ። ወይቤ ሙሴ ከመዚ ይቤ እግዚአብሔር መንፈቀ ሌሊትም እበው አነ ማእከለ ግብጽ እግዚአብሔርም እንዲህ ይላል አለ ሙሴ በመንፈቀ ሌሊት በሌሊት እኩሌታ ሌሊት ከ6 ሰዓት ጀምሮ በግብጽ ሀገር እኔ ገባለሁ አለ እግዚአብሔር። ያ ማለት ምን ማለት ነው? ይሄ ሞተ በኩር ይመጣል። ያን ጊዜ ፈርዖን ህዝቡን ይለቃል። በጸና እጅና በብርቱ ክንድ ወደ ግብጽ በመንፈቀ ሌሊት እግዚአብሔር ይገባል ብሎ ሙሴ ለህዝቡ ማወጁን ነው። ይቀጥልና ወይመውት ኩሉ በኩር በምድረ ግብጽ ወበኩረ ፈርዖን ዘይነብር ውስተ መንበረ መንግስቱ እስከ በኩረ ዓመት እንተ ትነብር ዲበ ማሕረጽ ወስከ ኩሉ በኩረ እንስሳ። እንግዲህ ከዙፋን ካለም ንጉስ ጀምሮ የመጀመሪያ የወለዱት በሙሉ እስከታች እግረ ማሕረጽ ማለትም ወፍጮ ፈጪ ድረስ ሰራተኛ፣ ደንገጠር፣ አገልጋይ ድረስ በአጠቃላይ የወለዱት የመጀመሪያ ልጅ ይሞታል ማለት ነው። በኩረ ዓመት የሆነ ሁሉ እንተ ትነብር ዲበ ማሕረጽ እስከታች ድረስ ሰራተኛ፣ አገልጋይ ድረስ ያለችው ወስከ ኩሉ በኩረ እንስሳ የሰው ብቻ አይደለም የእንስሳም በኩር የመጀመሪያው ላምም የወለደችው በግም የወለደችው ፍየልም የወለደችው እያንዳንዱ እንስሳት የወለዱት ሁሉ በአጠቃላይ ይሞታል። ከሰውም ከእንስሳትም አንድ ሳይቀር መጀመሪያ እየተወለደው ያንቀላፈ ያድራል። ወይ ከውን ጽራህ አብይ በኩሉ ምድረ ግብጽ ዘከማሁ ኢኮነ ወይከውድ እስከ ዘከማሁም እስካሁን ድረስ ሆኖ የማያውቅ ወደፊትም የማይሆን ሆኖ የማያውቅ ነገር ይደረጋል በግብጽ። ወለኩሉ ደቂቀ እስራኤል ጥቀ እየለህሶሙ በልሳኑ ሰብ ከልብ ውሻ የእስራኤል ልጆች ግን ውሻ በምላሱ ሊልሳቸው እንኳን አይችልም። እምሰው እስከ እንስሳውንም ሰውንም ቢሆን በእነሱ ላይ የሚመጣ ነገር የለም። ውሻም እንኳን ቢሆን በምላሱ እስራኤልን ህዝብ አይደለም ቀርቶ የእስራኤል እንስሳ የሆነውን ላሙን፣ በሬውን፣ ፍየሉን፣ ግመሉን፣ ፈረሱን፣ በቅሎውን እዚህም እንኳን የእነሱን እንስሳቱን እንኳን መንካት በምላሱ መላስ ውሻ አይችልም። ያ ማለት እግዚአብሔር በፍጹም ጥበቆት ይጠብቃል ህዝቡ ማለት ነው። በፍጹም ጥበቆት ጠብቆ ያለምን ምንከን ህዝቡን ያወጣል ማለት ነው። ከመታይምር መጠነ ይሰባህ እግዚአብሔር ማእከለ ግብጽ ወማእከለ እስራኤል በእስራኤልና በህዝብ መካከል እግዚአብሔር እንዴት እንደሚመሰገን ታውቅ ዘንድ ወይ ወርዱ ኩሎሙ ሁሉ ደቂቅ ሀብዬ እነዚህ ሁሉ ልጆች ወደ እኔ ይመጣሉ ወይ ሰግዱ ሊተ ይሰግዱልኛል ወይ ቤሉኒ አንተ ወህዝብከ ጊዜ እምዛ ምድር አንተና ህዝብክ ዛሬ ከዚህ ምድር ውጡ ወምድረዝም አወጽ ወወጻ ሙሴ አውጽ ከዚያም በኋላ አውጣቸው አለ። ወምዝ ሙሴ በፈርዖን አውጻ በመዓት ህዝቡን ሙሴ ከዚያ በኋላ በዚህ ተአምር ህዝቡን ከፈርዖን እጅ ነፃ ማውጣቱን የሚነግረን። ወይ ቤሎ እግዚአብሔር ለሙሴ ይሰማክሙ ፈርዖን ከማብዝሃ ተአምርየ ወመድብምየ በምድረ ግብጽ በግብጽ ሀገር አበዝቼ አድርጌያለሁ ተአምሬን። በዚህም ምክንያት ፈርዖን አይሰማም። ወሙሴ ወአሮን ገብሩ ሁሉም መድምመ በቅድመ ፈርዖን ሙሴና አሮን ድንቅ ታምራትን ሁሉ አደረጉ። ወአጽና እግዚአብሔር ልቦ ለፈርዖን የፈርዖን ልብ እግዚአብሔር አጸና። ወአበየ ፈኖቶሙ ህዝቡን መልቀቅ እምቢ አለ። ደቂቀ እስራኤል ምድረ ግብጽ ከግብጽ ሀገር ህዝቡ ማውጣት እምቢ አለ ፈርዖን። ያን ሁሉ ታምር ተደረገ። ነገር ግን ፈርዖን ሊሰማ አልቻለም።
እግዚአብሔር ብዙ ተአምርን አድርጓል በዚህ በግብፅ ሀገር በማለት ይጨርሳል ትምህርቱ። ይህን ስንመለከተው በዚህ ምዕራፍ ላይ የምንመለከተው ነገር ቢኖር ከእንስሳ ጀምሮ እስከ ሰው ድረስ የመጀመሪያ ልጅ መሞት፣ እስከ ሰው ድረስ ስንል ደግሞ ከቤተ መንግስት ከፈርዖን ቤተ መንግስት ጀምሮ እስከ ታይተ ማይረጽ የወፍጮ እስከምትፈጭ ሰራተኛው ድረስ የመጀመሪያ የወለዱት በሰውም በእንስሳትም በሁሉም በግብፅ ሀገር እነኚህ ሁሉ ማለቃቸውና መሞታቸው በግብፅ ሀገር በመንፈቀ ሌሊት እግዚአብሔር በብርቱ ክንድና ጽኑ በሆነ ስልጣኑ መገለጡን ይህንንም ሙሴ ለፈርዖን እንዲነግረው ማድረጉና ለፈርዖን ማወጁ ፈርዖን ግን ልቡን ማጽናቱ ከዚህ በኋላ ግን ህዝቡን እንደሚያወጣቸው ህዝቡን ሲያወጣቸው ደግሞ ወርቅም ብርም ተሸልመው በወርቅና በብር አጊጠው ተንቆጥቆጠው እንደሚወጡ የተዋሱትንም ገንዘብ ያዋሱትን ገንዘብና ልብስም ብርም ወርቅም መቀበል እንዲያለባቸው በጆሮአቸው ለህዝቡ በየቤታቸው አንኳኩተው እንዲነግሯቸው ህዝቡ እንዲዘጋጁ ለሙሴ እግዚአብሔር ይህንን መመሪያ መስጠቱ በአንጻሩ እንደገና ደግሞ የሚሰጧቸውን ስጦታም ደግሞ መቀበልና መያዝ እንዲያለባቸው በጣም ብዙ ዘመን ጉዞ እንዲያለባቸውና ለዚያ የሚሆናቸው ነገር የሰጧቸውንም ለሰው የሰጡትንም ሁሉ ገንዘብ ሰብስበው መያዝ እንዲያለባቸው እግዚአብሔር ግን በዚህ ቀን የመጨረሻውን ተአምር ሞተ በኩርን አድርጎ ህዝቡን እንደሚያወጣ መመሪያ መስጠቱን ፈርዖን ግን ለጊዜው ልቡ ጸና። ሙሴ ግን ለህዝቡ አወጀ። ህዝቡ በሚወጡበት ጊዜ ደግሞ እንኳን ሰው አይደለም ቀርቶ ውሻ እንኳን እንደማይነካቸው የውሻ ምላስ እንደማይልሳቸው እንኳን ሰዎቹን እስራኤልን አይደለም ቀርቶ የእስራኤል የሆነውን ገንዘብ ንብረት ሀብት ፈረስ በቅሎ ግመል በሬ ላም በጎች ፍየል እነኚህ ሁሉ እንስሳትን በእንስሳቱ ላይ እንኳን የግብፅ ውሻ ስልጣን እንደሌለውና በምላሱ መንካት እንደማይችል እግዚአብሔር ይህንን ያክል ከአራዊት ጀምሮ አራዊታዊ ባህሪ እስካላቸው የሰው ልጆች ድረስ ህዝቡን እንደሚጠብቅ በዝርዝር የሚነግረን የመጽሐፍ ቅዱስ ክፍል ኦሪት ዘጸአት ምዕራፍ 11 ነው። ቀጣይ ምዕራፍ 12 እንመለከታለን። የመከረን ያስተማረን የገሰጸን የሰራዊት ጌታ እግዚአብሔር አምላካችን ከፀሐይ መውጫ እስከ ፀሐይ መግቢያ በፍጥረታት ሁሉ አንደበት ስሙ የተመሰገነ ይሁን። ይቆየን።